በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ በመላው ዓለም ሆናችሁ ይህንን ፕሮግራም የምትከታተሉ አይንተ እግዚአብሔር አባቶች ካህናት፣ ወንድሞች ዲያቆናት፣ በደመ ክርስቶስ የተዋጃችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች እንደምን ሰነበታችሁ? ሰላም እግዚአብሔር ከእናንተ ጋር ይሁን። ለመጀመሪያ ጊዜ ወደዚህ ፕሮግራም የመጣችሁ ይህ በየዕለቱ የእግዚአብሔርን ቃል እናንብብ በሚል ርዕስ በየዕለቱ ቃል እግዚአብሔርን የምናነብበት ፕሮግራም ነው። የእግዚአብሔርን ቃል እናነባለን። ከኦሪት ዘፍጥረት ጀምረናል እና አጠር ያለ ማብራሪያ ከዚያ ካነበብነው ክፍል ጋር በማነጻጸር ሕይወታችንን እናያለን። የቀደሙት አባቶቻችን ያንን ክፍል እንዴት እንደተረጎሙትም በመጠኑ እናያለን። በዋናነት ግን በቀጥታ የእግዚአብሔርን ቃል ማንበብ ነው። ብዙ ጩኸትና ጥድፊያ በበዛበት ጆሮን ጭው የሚያደርጉ ነገሮችን በምንሰማበት በዚህ ዘመን የእግዚአብሔርን ቃል መስማት፣ የእግዚአብሔርን ቃል ማንበብ ምንኛ መታደል ነው። የእናንተን አላውቅም። እኔ በእውነት እግዚአብሔርን አመስግኜ አላበቃም። ዕለት ዕለት ቃሉን የምናነብበትን ይህንን ዕድል እግዚአብሔር አምላካችን ስለሰጠን። ስለዚህ በእውነት በየዕለቱ በዚህ በሎስ አንጀለስም ያላችሁ ምዕመናን እንደዚሁም ደግሞ በመላው ዓለም ሆናችሁ ይህንን ቃሉን በየዕለቱ የእግዚአብሔርን ቃል መጽሐፍ ቅዱስን በማንሳት አብራችሁ የምታነቡ በእውነት እግዚአብሔር አምላክ ከማያልቀው በረከቱ አሁንም ያፍስስላችሁ፣ የቃሉን ደጅ ይክፈትላችሁ። በዚህ አጋጣሚ በእውነት ይህንን ቃል በተለያየ ስፍራ ሆነው የሚያነቡ አባቶች፣ እናቶች፣ ወንድሞች፣ እህቶች አሉ። ሆስፒታል ውስጥ ሆነው፣ እስር ቤት ውስጥ ሆነው፣ በመከራ ውስጥ ሆነው፣ በብዙ ጥያቄ ውስጥ ሆነው የሚያነቡ ስላሉ ለእነርሱም ሁሉ እንድትጸልዩላቸው፣ ለእኔም እንድትጸልዩ በእግዚአብሔር ስም አሳስባችኋለሁ። በዚህ አጋጣሚ ይህ ፕሮግራም ምን ያህል ሕይወታችሁን እየጠቀመ እንደሆነ፣ ሕይወታችሁን፣ ኑሯችሁን እየለወጠ እንደሆነ እየገለጻችሁልኝ ያላችሁ ከተለያየ ስፍራ የምትልኩልኝ አስተያየት ይደርሰኛል። እንደዚሁም ደግሞ በየዕለቱ በአስተያየት መስጫው ላይ በእውነት እግዚአብሔር ለእናንተ ያስተማረውን የምታስቀምጡ ወንድሞቼ እህቶቼ ቀላል ነገር አይደለም ለሕይወታችሁ እያደረጋችሁ ያላችሁትና ያንን እንድትቀጥሉ በእግዚአብሔር ስም አሳስባችኋለሁ። እንግዲህ ባለፈው ፕሮግራማችን ያየነው ምዕራፍ 28 ነበረ። ያዕቆብ ኤሳው ሊገለው ሲል እንግዲህ አምልጦ በስደት መውጣቱን ተመልክተናል፣ አይተናል። ነገር ግን ያን ከማድረጉ በፊት ግን አባቱ ሲመርቀው እናያለን፣ እንመለከታለን። አባቱ የአብርሃምን በረከት ለአብርሃም የሰጠውን ምድር ትወርስ ዘንድ የአብርሃምን በረከት ለአንተ ይስጥህ፣ ይባርክህ፣ ያፍራህ፣ ያብዛህ፣ ስደተኛ ሆነ የተቀመጥክባትን እግዚአብሔር ለአብርሃም የሰጠውን ርስት ይስጥህ እያለ ሲባርከው እንመለከታለን ያለን። ስለዚህ የአባቱን የይስሐቅን በረከት ስንቅ አድርጎ በእውነት እኔና እናንተም ይሄንን ነው ማድረግ ያለብን። የቀደሙ አባቶቻችን ኢትዮጵያውያን ምን ያደርጋሉ? ረጅም ጉዞ ሲሄዱ ንስሐ ገብተው ከተጣሉት ጋር ታርቀው ምርቃት ተቀብለው ነው የሚጓዙት። ስለዚህ እኔና እናንተም ታላቅ ነገር ልናደርግ ስናስብ ሁልጊዜ ይህንን ማድረግ እንዳለብን እንዳትዘነጉ። በበረከት ነው መጀመሪያ ያለብን፣ በምርቃት። አንዳንድ ጊዜ ትልቅ ነገር ለመስራት እናስብና በጸብና በክርክር እንጀምራለን። ሰርግ ላይ ድብድብ ታያላችሁ፣ ብዙ ጊዜ ያስቀኛል። ታላቅ ነገር ነው። ትዳርን የመሰለ ነገር ለመመስረት በድብድብ የሚጀምሩ ሰዎች አሉ። በስካር የሚጀምሩ ሰዎች አሉ። በጸብ የሚጀምሩ ሰዎች አሉ። ስጋዊ በሆነ መንገድ የሚጀምሩ አሉ። ስለዚህ እንደዛ አይደለም መጀመሪያ ያለብን። ምክንያቱም እንደተናገርኩት የቱን ፍጪው ዱቄቱን አምጪው አይደለም። መንገዳችን ራሱ የግባችን አካል ነው። ለምን? መንገዳችን ላይ እግዚአብሔር ካለ፣ ዛሬ የምንመለከተው እሱን ነውና፣ መንገዳችን ላይ እግዚአብሔር ካለ ቀድሞን በረከት ያዘጋጅልናል። ቀድሞን ሀገር ይሆነናል። ቀድሞን ወገን ይሆነናል። ስለዚህ ይህንን ነበረ የተመለከትነው። ስለዚህ ራሱ እግዚአብሔር ከያዕቆብ ጋር ሲጓዝ እንመለከታለን። ለዚህ ነው ያዕቆብን በመንገዱ የመራኸው እያለች ቤተክርስቲያን የምታመሰግነው ልዑል እግዚአብሔር አምላካችንን። በዚህ ምክንያት ያዕቆብ በመንገዱ እየሄደ ያለ ደክሞት ሲያርፍ ምንድን ነው የሚለው የእግዚአብሔር ቃል? ምዕራፍ 28 ያነበብነው ክፍል ላይ
ከዚያ አደረ፣ በዚያም ስፍራ ድንጋይ አነሳ፣ ከራሱም በታች ተንተርሶ በዚያ ስፍራ ተኛ ይለናል። እንደገና ደግሞ ያዕቆብም ማልዶ ተነሳ፣ ተንተርሶት የነበረውንም ድንጋይ ወስዶ ሐውልት አድርጎ አቆመው ይለናል እና ኢያሮኒሞስ የተባለ የቤተ ክርስቲያን አባት ሲናገር ያ አለት ያ ድንጋይ ክርስቶስ ነው ይለናል። የቅዱስ ጳውሎስን አተረጓጎም ወስዶ ነው ያ በመከራ ያለው። እንደው ባነብላችሁ ደስ ይለኛል። ምን ይላል? እንዲህ ይላል ያ ተጋዳይ የሆነ ያ ባህታዊ የሆነ ያዕቆብን ተመልከቱት። እርሱ በጣም ጨካኝ ከሆነው ሰው ማለት ከወንድሙ እየሸሸ ነበር። ከወንድሙ እየኮበለለ ሳለ በድንጋይ ላይ ረዳትን አገኘ። ያ ድንጋይ ያ አለት ክርስቶስ ነው። ያ ድንጋይ መከራ ለሚቀበሉ ሁሉ መደገፊያ ነው፣ ለማያምኑት ግን የመሰናከያ ድንጋይና የማሰናከያ አለት ነው ይለናል። ስለዚህ ወልደ እግዚአብሔር ኢየሱስ ክርስቶስ ከያዕቆብ ጋር ነበር። ለዚህ ነው ስጋዌውን የገለጠለት፣ ምስጢረ ስጋዌን ገለጠለት። በዚያ በመሰላሉ ላይ መላእክት ሲወጡ ሲወርዱ እና መሰላሉ አናት ላይ ደግሞ እግዚአብሔር ተቀምጦ ተመለከተ፣ አየ። የእስክንድርያው ቄርሎስ እንደተናገረው ያ በመሰላሉ ላይ የተቀመጠው የእግዚአብሔር ልጅ ነው፣ እግዚአብሔር ወልድ ነው ብሎ ይነግረናል። ኋላም አባቶቻችን ሲናገሩ ምንድነው ያሉት? እመቤታችንን ያቺ መሰላል አንቺ ነሽ። ምክንያቱም ከአዳም ዘር ጋር የተገናኘባት የባህሪያችን ማለት የሰብዕናችን መመኪያ የሆነችውን ወላዲት አምላክን ያዕቆብ ያያት መሰላል ብለው ተርጉመውታል አባቶቻችን። ስለዚህ እንግዲህ ያዕቆብ በመንገዱ እግዚአብሔር ከእርሱ ጋር ሆኖ በራእይ የተገለጠለት በዘርህ የምድር አሕዛብ ይባረካሉ እያለው ለያዕቆብ ማነው ለይስሐቅና ለአብርሃም የገባውን ቃል ኪዳን እየፈጸመለት መንገዱን ሲጓዝ እንደነበረ እንመለከታለን። እና ምን አጋጠመው? ምዕራፍ 29 ያንን ይነግረናል። አብረን እናንብበው። ኦሪት ዘፍጥረት ምዕራፍ 29 ከቁጥር 1 ጀምሮ አነባለሁ። ያዕቆብም ተነስቶ ወደ ምስራቅ ሰዎች አገር ሄደ። በሜዳውም እነሆ ጉድጓድን አየ። በዚያም 3 የበጎች መንጎች በላዩ ተመስገው ነበር። ከዚያ ጉድጓድ በጎቹን ያጠጡ ነበርና፣ በጉድጓዱም አፍ የነበረው ድንጋይ ትልቅ ነበረ። መንጎችም ሁሉ ከዚያ በተከማቹ ጊዜ ድንጋዩን ከጉድጓዱ አፍ ገለል አድርገው በጎቹን ያጠጡ ነበር። ድንጋዩንም ወደ ስፍራው መልሰው በጉድጓዱ አፍ እንደገና ይገጥሙት ነበር። ያዕቆብም ወንድሞቼ ሆይ እናንት የወዴት ናችሁ አላቸው። እነርሱም እኛ የካራን ነን አሉት። የናኮርን ልጅ ላባን ታውቁታላችሁን አላቸው። እነርሱም እናውቀዋለን አሉት። እርሱ ደና ነውን አላቸው። እነርሱም አዎን ደና ነው፣ አሁንም ልጁ ራሔል ከበጎች ጋር መጥታለች አሉት። እርሱም ቀኑ ገና ቀትር ነው፣ ከብቶቹ የሚከማቹበት ሰዓቱም ገና አልደረሰም። አሁንም በጎቹን አጠጡና ሄዳችሁ አሰማሯቸው አላቸው። እነርሱም አሉ መንጎች ሁሉ እስኪከማቹና ድንጋዩን ከጉድጓዱ አፍ እስኪገለብጡት ድረስ አንችልም። ከዚያም በኋላ በጎቹን እናጠጣለን። እርሱም ገና ከእነርሱ ጋር ሲነጋገር እነሆ የላባ ልጅ ራሔል ከአባቷ በጎች ጋር ደረሰች። እርሷ የአባቷን በጎች ትጠብቅ ነበርና። ያዕቆብም የእናቱን ወንድም የላባን ልጅ ራሔልንና የአጎቱን የላባን በጎች ባየ ጊዜ ቀረበ። ከጉድጓዱም አፍ ድንጋዩን ገለበጠና የአጎቱን የላባን በጎችንም አጠጣ። ያዕቆብም ራሔልን ሳማት፣ ቃሉንም ከፍ አድርጎ አለቀሰ። ያዕቆብም የአባቷ ዘመድና የርብቃ ልጅ መሆኑን ለራሔል አስታወቃት። እርሷም ሮጣ ሄዳ ለአባቷ ይህን ነገረችው። ላባም የእህቱን ልጅ የያዕቆብን ወሬ በሰማ ጊዜ ሊቀበለው ሮጠ፣ አቅፎም ሳመው፣ ወደ ቤቱም አገባው። ነገሩንም ሁሉ ለላባ ነገረው። ላባም በእውነት አንተ አጥንቴ ሥጋዬም ነህ አለው። 1 ወር የሚያህልም ከእርሱ ጋር ተቀመጠ። ላባም ያዕቆብን ወንድሜ ስለሆንክ በከንቱ ታገለግለኛለህን? ምንዳህ ምንድን ነው? ንገረኝ አለው። ለላባም 2 ሴቶች ልጆች ነበሩት። የታላቂቱ ስም ልያ፣ የታናሽቱ ስም ራሔል ነበረ። ልያም ዓይነ ልም ነበረች፣ ራሔል ግን መልከ መልካም ነበረች፣ ፊቷም ውብ ነበረ። ያዕቆብም ራሔልን ወደደ፣ እንዲህም አለ፣ ስለ ታናሽቱ ልጅህ ስለ ራሔል 7 ዓመት እገዛልሃለሁ። ላባም ለሌላ ሰው ከምሰጣት ይልቅ ለአንተ ብሰጣት ይሻለኛል፣ ከኔ ጋር ተቀመጥ አለ። ያዕቆብም ስለ ራሔል 7 ዓመት ተገዛ። እርሷንም ይወዳት ስለነበር በእርሱ ዘንድ እንደ ጥቂት ቀን ሆነለት። ያዕቆብም ላባን ወደ እርሷ አገባ ዘንድ ሚስቴን ስጠኝ፣ ቀኔ ተፈጽሟልና አለው።
ላባም የዚያን ስፍራ ሰዎች ሁሉ ሰበሰበ፣ ሰርግም አደረገ። በመሸም ጊዜ ልጁን ልያን ወስዶ ለያዕቆብ አገባለት። ያዕቆብም ወደ እርሷ ገባ። ላባም ለልጁ ለልያ ባሪያይቱን ዘለፋን ባሪያ ትሆናት ዘንድ ሰጣት። በነጋም ጊዜ እነሆ ልያ ሆና ተገኘች። ላባንም ምን ነው እንደዚህ ያደረግክብኝ? ያገለገልኩ ስለ ራሔል አልነበረምን? ለምን አታለለኝ አለው። ላባም እንዲህ አለ፣ በአገራችን ታላቂቱ ሳለች ታናሽቱን እንሰጥ ዘንድ ወግ አይደለም። ይህችንም ሳምንት ፈጽም፣ ሌላ 7 ዓመት ደግሞ እኔን ስለምታገለግለኝ አገልግሎት እርሷን ደግሞ ሰጥሃለሁ። ያዕቆብም እንዲህ አደረገ። ይህችንም ሳምንት ፈጸመ። ልጁን ራሔልም ለእርሱ ሚስት ትሆን ዘንድ ሰጠው። ላባም ለልጁ ለራሔል ባሪያይቱን ባላን ባሪያ ትሆናት ዘንድ ሰጣት። ያዕቆብም ወደ ራሔል ዘንድ ገባ፣ ራሔልንም ከልያ ይልቅ ወደዳት። ሌላ 7 ዓመትም ተገዛላት። እግዚአብሔርም ልያ የተጠላች መሆኗን ባየ ጊዜ ማኅፀኗን ከፈተላት። ራሔል ግን መካን ነበረች። ልያም ጸነሰች፣ ወንድ ልጅንም ወለደች። ስሙንም ሮቤል ብላ ጠራችው። እግዚአብሔር መከራዬን አይቷልና እንግዲህ ወዲህ ባሌ ይወደኛል ብላለችና። ደግሞም ጸነሰች፣ ወንድ ልጅንም ወለደች። እኔ እንደተጠላው እግዚአብሔር ስለሰማ ይህን ደገመኝ አለች። ስሙንም ስምዖን ብላ ጠራችው። ደግሞም ጸነሰች፣ ወንድ ልጅንም ወለደች። አሁንም ባሌ ወደ እኔ ይጠጋል፣ 3 ወንዶች ልጆችን ወልጄለታለሁና አለች። ስለዚህም ስሙን ሌዊ ብላ ጠራችው። ደግሞም ጸነሰች፣ ወንድ ልጅንም ወለደች። በዚህም ጊዜ እግዚአብሔርን አመሰግናለሁ አለች። ስለዚህም ስሙን ይሁዳ ብላ ጠራችው። መውለድንም አቆመች። በፍጡር የሚያመልክ የተረገመ ነው። እግዚአብሔር አምላክ ስለ ቃሉ የተመሰገነ ይሁን። እጅግ አስደናቂ የሆኑ ምስጢረ ሥጋዌን የሚገልጡ አስደናቂ ነገሮችን ነው የምናየው የምንመለከተው። 3-4 ነጥቦችን በዚህ ስፍራ ላይ እንመለከታለን እናያለን። የመጀመሪያው አንደኛው መንገዳችንን ቅድም የተናገርኩትን ነው እንደገና የምናገረው። መንገዳችንን ከእግዚአብሔር ጋር ከጀመርን እግዚአብሔር እርሱ ቀድሞን ከኛ በፊት መዳረሻችንን ያዘጋጅልናል፣ ያከናውንልናል። የምንመለከተው የምናየው ይሄንን ነው። ልክ የአብርሃም ሎሌ ለይስሐቅ ሚስት ሊያመጣ በሄደበት ጊዜ እግዚአብሔር መንገዴን አከናወነ እንዳለው ለያዕቆብም እግዚአብሔር ቀድሞት ሲገኝ እንመለከታለን ያለን። ጎርጎርዮስ ዘኑሲስ መሰለኝ የተናገረው ይሄንን ነው። እግዚአብሔርን የምንቀድምበት ጊዜ የለም። በጸሎት ስፍራችን ላይ ብዙ ጊዜ የሚመስለን እኛ ከቆምን በኋላ በስመ አብ ወልድ መንፈስ ቅዱስ ካልን በኋላ እግዚአብሔር የሚመጣ ነው የሚመስለን። አይደለም። እግዚአብሔር 24ቱን ሰዓት እጁን ዘርግቶ ነው እኛን የሚጠብቀን። ይህንን ወቁ። አቤት ነው የምንለው በስመ አብ በምንልበት ጊዜ እንጂ እግዚአብሔርን ና እያልነው አይደለም። እግዚአብሔር በሁሉ ስፍራ ያለ ነዋ። ከስትንፋሳችን ይልቅ ቅርብ የሆነ አምላክ ነዋ። እንዴ ማንን ኃይል አድርገን ነው የቆምነው? በማን ጉልበት ነው የምንቆመው? በማን ጉልበት ነው ወደ እርሱ የምንቀርበው? እሱ እኮ ኃይል ሰጥቶን ነው። እሱ እኮ ጉልበት ሰጥቶን ነው። እሱ እኮ አቅም ሆኖን ነው። ስሙ ይክበር ይመስገን። ስለዚህ ሁልጊዜ ይህንን ነው ልንገነዘብ የሚገባው። እግዚአብሔር በመንገዳችሁ ይሁን። እሱ እግዚአብሔር በመንገዳችሁ ከሆነ አስቀድሞ ይደርሳል፣ ያዘጋጅላችኋል፣ አገር ይሆናችኋል፣ ወገን ይሆናችኋል፣ ዘመድ ይሆናችኋል እግዚአብሔር አምላክ። ይሄ የመጀመሪያው አንደኛው የምናየው ነገር ነው። ሁለተኛ፣ በየትኛውም የህይወት ምርጫዎቻችን ላይ ዋና ነገር ልናደርገው የሚገባን ነገር ቢኖር እግዚአብሔርን መፍራትና የእግዚአብሔር ባህሪ የተገለጠበትን ነገር ነው። ተመልከቱ፣ ምንም ይሁን ምን ያዕቆብ ለሚስትነት የመረጣት ማንን እንደሆነ ተመልከቱ። ራሔልን የመረጣት የት ነው ያገኛት? ልክ እንደ ርብቃ እሷም በጎችን ስታጠጣ ነው፣ ከብቶቿን ስታጠጣ ነው። እና አንዳንድ ጊዜ መንፈሳዊ ቫሊዩን መንፈሳዊ እሴቶችን ወደ ጎን ያደረጉ የህይወት ምርጫዎች እንዳይኖሩን አደራ እላለሁ። በተለይ ይሄን አደራ ምለው ወደ ጋብቻ ለመግባት የምታስቡ ወጣቶች፣ ወንድሞች፣ እህቶች፣ ለቤታቸው ለኑሯቸው ደፋ ቀና የሚሉ ስንት እህቶች አሉ፣ ስንት ወንድሞች አሉ። ነገር ግን ብዙ ጊዜ መመዘኛዎቻችን በእግዚአብሔር ቤት የምንመላለስ ብንሆንም እጅግ ዓለማዊ የሆነ ነው፣ እጅግ ስጋዊ የሆነ ነው። ከዛ በኋላ ለምን ቤቴ ውስጥ ሰላም አጣሁኝ እንላለን።
ነገርን መመዘኛ ያደረግነው ነገር ምን እንደሆነ አስቀድመን ማወቅ ይኖርብናል ብዬ አስባለሁ። ይህን ከተናገርኩኝ ወደ ሶስተኛው ነጥብ ልምጣ። በዚህ ምዕራፍ ውስጥ እጅግ አስገራሚ የሆነ የስጋዊ ምስጢር ተገልጧል በሁለት መንገድ። የመጀመሪያው አንደኛው የምናየው ያዕቆብ ወደ ጉድጓዱ ሲመጣ እንመለከታለን እናያለን። የቀደሙ አባቶች ይሄንን በጣም በሚገርም ሁኔታ ተርጉመውታል። ምንድነው የሚሉን? ለምሳሌ በአራተኛው መቶ ክፍለ ዘመን የነበረ አንድ መተርጉም ሲናገር ምን አለ? ተመልከቱ አለ። ርብቃም የተገኘችው የውሃ ጉድጓድ አጠገብ ነው። ራሄልም የተገኘችው የውሃ ጉድጓድ አጠገብ ነው። እንደዚሁም ደግሞ ሙሴም ያገኛት ሲጳራን የውሃ ጉድጓድ አጠገብ ነው። እና ምንድነው ሲል እነዚህ ሁሉ አባቶች ማለት ይስሐቅም ያዕቆብም ሙሴም ክርስቶስን ነው የሚመስሉት። በክርስቶስ የተመሰሉ ናቸው። ልክ ሚስቶቻቸውን ከውሃው ጉድጓድ አጠገብ እንዳገኙት ሁሉ እንደዚሁም ደግሞ ክርስቶስ ቤተ ክርስቲያንን፣ እነዚህ ራሄል፣ ርብቃ፣ ሲፓራ ቤተ ክርስቲያንን ይመስላሉ። እነ ያዕቆብ ክርስቶስን እንደሚመስሉት ማለት ነው። ስለዚህ እነዚህ ከውሃው ጉድጓድ አጠገብ እንደተገኙት ሁሉ እንደዚሁም ደግሞ እኛ ክርስቲያኖች ወይንም ቤተ ክርስቲያን ደግሞ የተገኘችው በጥምቀት ነው ይለናል። ይሄ የቅዱሳን አባቶቻችን አተረጓጎም የኛው ቅዱስ ያሬድም ግሩም አድርጎ ካስቀመጠው ቃል ጋር የሚገናኝ ነው። ቅዱስ ያሬድ ወብዙሃን ኖሎት መጹ የሚል መዝሙር አለው። ብዙዎች እረኞች መጡ ወስዕኑ ከሲቶታ ለእብን፣ ከጉድጓዱ አፍ የተገጠመችውን ደንጊያ ለማንሳት አልቻሉም። ማፋዘቅት ከጉድጓዱ አፍ ለመክፈት አልቻሉም። ሰው ይሆን ዘንድ ያለው በወገቡ ያለ ያዕቆብ እስኪመጣ ድረስ። ያዕቆብ ሲመጣ ከእርሱ ጋር አብሮ ክርስቶስ መጥቷል። የሚገርም ነገር ነው የሚነግረን። እና ያዕቆብ እስከሚመጣ ድረስ በወገቡ ክርስቶስ ያለበት ያዕቆብ እስኪመጣ ድረስ እርሱ ከፍቶ በጎቹን አጠጣ። እንደዚሁ ብዙ ነቢያት መጡ፣ ጥምቀትን መግለጥ አልቻሉም፣ አብይ ኖላዊ ከሰማይ እስከሚመጣ ድረስ። ስለዚህ ያዕቆብ የጉድጓዱ አጠገብ በውሃው ጉድጓድ አጠገብ ራሄልን ለሚስትነት እንዳጨና እንዳገኘ ሁሉ ልክ እንደዚህ ሁሉ ደግሞ አብይ ክርስቶስ ደግሞ ቤተ ክርስቲያንን እድፈት የሌለባት ንጽሕት አድርጎ ለራሱ ያደርጋት ዘንድ የመረጣት በጥምቀት በኩል ነው ብሎ ይነግረናል። ይህንን እንመለከታለን፣ እናያለን። ሌላው በዚህ ስፍራ ላይ የምንመለከተው የምናየው ያዕቆብ እነዚህን ራሄልንና ሌያን ለሚስትነት ሲወስድ ያለውን ምስጢር አባቶቻችን በዚህ ውስጥ እንኳን ሳይቀር ምስጢረ ስጋዌን ተመልክተውበታል፣ አይተውታል። ቤተ ክርስቲያንና ለቤተ ክርስቲያን ለክርስቶስ ሰጥተው ተርጉመውታል። መጀመሪያ የወደዳት ራሄልን ነው። ነገር ግን እጅግ በጣም ታላላቅ የሆኑትን በእስራኤል ታሪክ ውስጥ ታላላቅ የሆኑት የተገኙት ከሌያ ነው፣ ከተገፋችው ከሌያ ነው። እግዚአብሔር አስቀድሞ የጠራት እስራኤልን ነበረ፣ ምኩራብን ነበረ የጠራው። ነገር ግን ቤተ እስራኤላውያን ገፉት ወልደ እግዚአብሔር ኢየሱስ ክርስቶስን። ስለዚህ ወልደ እግዚአብሔር ኢየሱስ ክርስቶስ አሕዛብንም ጠራ። በከበረች የደሙ መፍሰስ ሕዝብና አሕዛብን አንድ አደረገ። ቅዱስ ጳውሎስ በኤፌሶን ምዕራፍ 2 ላይ ምንድን ነው የሚለን? እርሱ ሰላማችን ነውና በአዋጅ የተነገረውን የጥል ግድግዳ ሁሉ አፍርሶ ሕዝብና አሕዛብን አንድ አደረገ፣ ሰላም አደረገ፣ ጥልን በመስቀሉ ገደለ ይለናል። ስለዚህ በዚህ ምዕራፍ ላይ የምንመለከተው በዚህ ምዕራፍ ላይ የምናየው ይሄንን አስደናቂ የሆነውን በመስቀሉ የተደረገውን እርቅ እንመለከታለን፣ እናያለን። መጨረሻ ግን አንድ ቅዱስ ዮሐንስ አፈወርቅ ያነሳውን ነገር አነሳለሁ። እዚህም ጋር የምትመለከቱት ነው የምታዩት ነው። ምን ይላል? ስለ ራሄልም 7 ዓመት ተገዛላት፣ እርሷንም ይወዳት ስለነበረ በእርሱ ዘንድ እንደ ጥቂት ቀን ሆነለት ይላል። እና ዮሐንስ አፈወርቅ ምን ይላል? ፍቅር ስራንና ጊዜን ያቃልላል ይላል። ይገርማል። ዛሬ በመከራ ውስጥ ያላችሁ፣ በፈተና ውስጥ ያላችሁ፣ በሐዘን ውስጥ ያላችሁ መቼ ነው ይሄ የሚያልቀው? መቼ ነው ይሄ የሚያቆመው ብላችሁ ጥያቄ ውስጥ ያላችሁ አንድ ነገር እነግራችኋለሁ። በዚህ ሁሉ
እግዚአብሔር አምላካችሁን በፍጹም ልባችሁ፣ በፍጹም ሐሳባችሁ፣ በፍጹም ነፍሳችሁ ውደዱ። ለምን? እርሱን በወደዳችሁት መጠን፣ ከእርሱ ጋር ለመሆን በናፈቃችሁ መጠን ይሄ ሁሉ የምታዩት መከራ፣ ይሄ ሁሉ የህይወት ውጣ ውረድ ሁሉ ኢምንት ሆኖ ይታያችኋል። ስለ ራሔል ያዕቆብ 7 ዓመት ተገዛላት። እንደገና 7 ዓመት ጨምሬልሃለሁ ሲለው ምንም አልመሰለው። ለምን? ፍቅሩ ግድ ስላለው። ቅዱስ ጳውሎስ ምን አለ? ስለ እርሱ ዕለት ዕለት እንሞታለን አለ። ፍቅሩ ግድ ይለናልና። ስለዚህ ዛሬ የምነግራችሁ ነገር ያ ስለተመለሰ፣ ይሄ ስለተደረገ፣ ያ ስለተደረገ አይደለም። ወደ እግዚአብሔር በቀረብን ቁጥር፣ ፍቅራችን ፍጹም በሆነ ቁጥር በዚህ ዓለም የምናየው ነገር ሁሉ ኢምንት ይሆናል። የምንቀበለው መከራ ሁሉ ኢምንት ይሆናል። ለዚህ ነው ቅዱስ ጳውሎስ ምንድነው ያለው? የጊዜውን መከራ ወደፊት ከሚገለጠው ክብራችን አንጻር ስናየው በጣም በጣም ጥቂት ነው ያለው። ስለዚህ አሁንም በእውነት ልንለምነው የሚገባን ትልቁ ነገር ቢኖር አምላኬ ሆይ ፍቅሬን ፍጹም አድርገው፣ አንተን የመውደድን ምስጢር ግለጥልኝ፣ የመስቀልህን ምስጢር ግለጥልኝ እንበለው። እርሱ በወደደን መጠን መውደድ አንችልም። ነገር ግን የሱን የመውደዱን የፍቅሩን ነገር ትንሽ ውልብታ ካየን ሁሉ ኢምንት ሆኖ ይታየናል። በእውነት አሁንም የፍቅር ጌታ ፍቅሩን በልባችን ይሙላብን። አሜን።